ወዶችዬ የምወዳችሁ እንዴት አላችሁልን? ዛሬም በቆንጅዬ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ሊንን እናየዋለን። በሀገሪቱ ውስጥ የተከበረ ሰው ነበረ። በዚህም አሁን ያለው ዝግጅት ላይ በሚገባበት ጊዜ ሴቶች እንዳለ የሚያወሩት ስለሱ ነበረ። አንዲት ሴትም አጥብቃ ስለሱ እየጠየቀች ነበረ። ታዲያ የየትኛው ድርጅት ኃላፊ እንደሆነ ጓደኛዋን እየጠየቀቻት ነው። በዚህም ጓደኛዋ የመለሰችላት እንድትረጋጋ ነበረ። አንቺ ዝም በይ፣ እሱ እኮ ዋና አይደለም ማለቴ ቺን የተባለችዋ ሴት እሷ ናት የሁሉም ሰዎች አለቃ፣ የሷ ተላላኪ ብቻ ነው። ታዲያ እሱም ወደ ውስጥ ይገባል። በገባበትም ጊዜ ቺን አንድ ዳይሬክተር ለማናገር እየሞከረች ነበረ። ሰውየው የሚያወራው ኮሪያኛ ቋንቋ ነበረ። በዚህም ሊን ከመጣ በኋላ ግን በትንሽ ወራቶች ውስጥ ያወቀውን የኮሪያኛ ቋንቋ መናገር ጀመረ። ከ5 በላይ ቋንቋዎች ላይ በጣም ጎበዝ ነበረ። ታዲያ ዳይሬክተሩንም አዋርቶላት ስራቸውን ጨርሰው ነበረ። በቀጣይ ቀንም ሊፍት ውስጥ በነበሩበት ጊዜ አንድ ወንድ አንዲት ሴትን ቀሚሷ አጭር ስለሆነ ባልተገባ መልኩ ፎቶ ለማንሳት እየሞከረ ነበረ። ስልኩንም ከተቀበለች በኋላ በሂሏ ነበር የሰበረችው። በዚህም ከወረወረችው በኋላ ሊን ሰውየውን እንዲቀጣው በመናገር ተኮሳትራ ትወጣለች። ሊንም ለሰውየው ነገሩ እንደሚቆጣጠርና እንዲረጋጋ ቢነግረውም ከዛ ከሄደ በኋላ ለጠባቂዎቻቸው በመደወል ከስልኩ ላይ ቪዲዮ እንዲጠፋ እንዲሁም ሰውየው እንዲባረር ማድረግ ችሎ ነበረ። በመቀጠልም ወደ ስብሰባ ይገባል። ለሷም የምትወደውን ቡና ነበር ያመጣላት። እሷም እሱን ባየችበት ጊዜ መጀመሪያ ጊዜ የተቀጠረበትን ቀን ማስታወስ ጀመረች። ሲቪው ላይ ብቃት እንደሌለው ያሳይ ነበረ። ታዲያ ግን ከሌሎች ሰዎች ተወዳዳሪዎች ያነሰ ብቃት ቢኖረው እሷ ከመቅጠር ወደ ኋላ አላለች። በቀጣይ ጊዜም ዝግጅት ላይ ከሱ ጋር እየጨፈረች ነበረ። እንደሱ አይነት ተቀጣሪ ስላላት ደስተኛ እንደሆነች፣ ሁለቱ አንድ ላይ ሲሰሩ ስኬታማ እንደሚሆኑ፣ ታዲያ የነሱን ግንኙነት ማግኘት ከባድ እንደሆነ እየነገረችው ነበረ። በዚህም እሱ የተናገረው ነገር ከዚህ በኋላ እኛ የሚባል ነገር እንደሌለና ስራ ሊለቅ እንደሆነ ያሳውቃታል። ደርቃ ነበር የቀረችው፣ ምክንያቱም መጠየቅ ፈልጋለች። ታዲያ ግን ለምን እንደሚለቅ ማወቅ ፈልጋለች። ኩራቷ ግን እንድትጠይቅ አላደረጋትም ነበረ። ቤትም እንቅልፍ ነስቷት ነበረ። በዚህም ትንሽ ለመዝናናት መኪናዋን ይዛ ትወጣለች። ለእህቷም ደውላላት ነበረ። ታዲያ እህትየው ግን በሌሊት ስለተደወለላት ሁሉም ሰው እንደሷ ስራ ላይ ብቻ የሚያተኩር እንዳልሆነ በመናገር ስልኩን ነበር የዘጋችባት። በዛ ሰዓትም ተናዳ መኪናውን እየነዳች እያለ ከሩቅ ያየችው ሊንን ነበረ። ሊንም ከዚህ ቀደም ለምን እንደሚወጣ ስትጠይቀው ሊያገባ እንደሆነ ስለነገራት አሁን ደግሞ የቆመው ከሴት ጋር ስለሆነ ወሬያቸውን ለመስማት ቀርባቸው ነበረ። ታዲያ በሚያወሩበትም ጊዜ ሊን ለልጅቷ ሲል ብዙ መስዋዕትነት እንደከፈለ ታዲያ እንዲጋቡ ሲጠይቃት ልጅቷ ግን ድሃ ስለሆነና ያን ያህል ገንዘብ ስለሌለው ሌላ ሀብታም ሰው ስላገኘች እሱን ለማግባት እንደተዘጋጀች እየተናገረች ነበረ። ታዲያ እሱም የድሮን ያስታውሳል። ስራ እየሰራ እሷን ውጪ ወስዶ ያስተማራት እሱ ነበረ። በምላሹ ግን አሁን ከርተዋለች። በዚህም ልቡ ተሰብሮ ነበረ። ይሄንን ያየችው ቺን ለሱ ከማዘን ይልቅ ትልቅ ደስታ ውስጥ ነበር የገባችው። ታዲያ ሊንም እሺ ብሎ ቤቱ ከገባ በኋላ ያስታውሰው ቤተሰቦቹ ከዚህ ቀደም ገንዘብ የምትፈልግ ሴት ስለሆነች ከሷ እንድትርቅ አስጠንቅቀውት ነበረ። እሱ ግን አሻፈረኝ ብሎ በሷ ምክንያት ቤቱን ሁላ ትቶ ወጥቶ ቤተሰቦቹ እጅግ በጣም ሀብታም ቢሆኑ እነሱ ድርጅት ውስጥ ከመስራት ይልቅ በራሱ ገንዘብ ለማግኘት ቺን ድርጅት ውስጥ ተቀጥሮ የሚሰራው ለዛ ነበረ። ታዲያ ትልቅ ባቴ ውስጥም ስለገባ ጓደኛውን ነበር የጠራው። ከጓደኛው ጋርም መኪና ውስጥ ሆነው በሚያወሩበት ጊዜ ጓደኛው ሊን በመጨረሻችን ገንዘብ ወዳድ ሴት ስለተገላገለ ደስ ብሎት ነበረ። በሌላ በኩል በቀጣይ ጊዜ ቺን ደግሞ በእርግጠኝነት ሊን አሁን የማግባት ሀሳቡን ስለሚቀይር ተመልሶ ስራውን ይቀላቀላል ብላ አስባ በኩራት ተሞልታ ነበረ። ነገር ግን የመጣው እሱ የመልቀቂያ ደብዳቤውን ሊያስገባ ነበረ። በዚህም ለምን እንደሚያስገባ ጠይቋለች። ደሞዙን እጥፍ ልታረግለት እንደምትፈልግ፣ የተለያዩ ጥቅማ ጥቅሞች እንደምትሰጠው፣ ሁሌ ደግሞ ተላላኪ ሆኖ እንደማይቀርና እድገቱን እንደምታደርግለት እየነገረችው ነው። እሱ ግን እሺ ያላለም ነበረ። ታዲያ እሱም እንደረፈደና አሁን ሌሎች ተወዳዳሪዎችን እንዳመጣና እሱን እንደሚተኩት ነበር የነገራት። በዚህም እሷ በእልህ ተሞልታ ሰዎቹን ቃለ መጠይቅ ታደርግላቸው ጀመረ። የምትጠይቃቸው ጥያቄዎች ግን ጭራሽ ለመመለስ የሚከብዱ ነበሩ። ሆን ብላ ይህን እያደረገች እንደሆነ ተረድቶ ነበር። ታዲያ ሁሉንም ካስወጣች በኋላ ልትነሳ ስትል ልትወድቅ ነበረ። የያዛትም ሊን ነው። በመቀራረባቸው ልቧ እየመታ ነበረ። ከዛ በሚወጡበት ጊዜ እያነከሰች ስለነበር እሱ ደግፏታል። የጠየቀቻቸው ጥያቄ በጣም ከባድ እንደሆነ ቢነግራትም የጥያቄዎቹን እያንዳንዱን መልስ ተናግራ ነበረ። ንዴት ውስጥ ያለችው ቺንም አንዲት ሴት ወደ ድርጅቱ ቡና ለማቀበል መታ ነበረ። ልጅቷ የምትሰራው በመስተንግዶ ነው። ታዲያ ሊን ከዚህ ድርጅት መውጣት የሚፈልግ ከሆነ ኤችን አስተናጋጅ ሴት ወደ እሷ ተላላኪነት እንዲቀይር ነበር የነገረችው። ይሄ ነገር ከባድ እንደሆነ ቢረዳም ከዚህ ለመውጣት ግን ምንም ማድረግ ነበረበት። የቤተሰብ ስብሰባ ነበራቸው። ታዲያ የሷ ቤተሰቦችን ለማግኘት እሱም ሄዶ ነበረ። ባላቸው ቅርርብ በመታወቃቸው ቤተሰቦቿ አንድ ላይ እንዲሆኑ ይፈልጉ ነበረ። ምግብ ልክ እንደጨረሰች ቀድሞ ሶፍት ይሰጣታል። በጣም ጠንቃቃና የምትፈልገውን የሚያውቅ ነበረ። በዚህም እናትየውና ቺን ከዛ በተነሱበት ጊዜ የቺን አባት ሊንን ያናግረው ጀመረ።
የሰለጠኑ ቤተሰቦች እንደሆኑና ቢጋቡ ችግር እንደሌለው እየተናገሩ ነበር። ሊን ግን እሷን ለጋብቻ ጭራሽ አልፈለጋትም። የእሷ እናትም በተመሳሳይ ሁኔታ ከሊን ጋር እንድትሆን እየመከረቻት ነበር። እሷ ግን ሊንን ለጋብቻ አልፈለገችውም። ነገር ግን ከዚህ አይነቱ ጣውረድና ቤተሰቦቿ አግቢ ከሚል ጭቅጭቅ ለመገላገል በማሰብ ሊንን ትጠራውና እንዲጋቡ ነበር የጠየቀችው። እሱ ግን በዚህ ሀሳብ አልተስማማም። እህቴ አግባኝ ብዬ እኮ ጠየቅኩት፣ ምን ማድረግ እንዳለብኝ አላቅም። እውነት? ታዲያ ምን አለሽ? ያው እሱማ እሺ ምን ቢም አላለም። ነገር ግን አሁን ለማግባት ዝግጁ እንዳልሆነ ነው የነገረኝ። ታዲያ ግን ስራ እንደሚሰራልኝና ለትንሽ ጊዜ ድርጅት ውስጥ እንደሚቆይ ነው የነገረኝ። እህቴ አልገባሽም እንጂ አለቃው ስለሆንሽ ፈርቶ ነው እንጂ አንቺ ማግባት አይፈልግም። እምቢ ከማለት ነው ዳርዳር ሲል የነበረው። ታዲያ እሷም እህቷ ጋር በነበረችበት ጊዜ ሰክራ ስለነበር ቤት መሄድ ስለፈለገች ለሱ ትደውልለታለች። አልመጣም ተኝቻለሁ ቢላት ራሱ አስገድዳው ነበረ። ያለችበትን አድራሻ ትልክለታለች። እሱም ጓደኛውን ይዞ ነበረ ወደ ቦታው የሄደው። እንዳጋጣሚ ሆኖ የሌን ጓደኛና የቺን እህት ከዚህ ቀደም ተጋብተው የተፋቱ ጥንዶች ነበሩ። ታዲያ እነሱ እዛው መጨቃጨቅ ጀመሩ። ታዲያ እሱም የሰከረች ቺንን ይዞ ወደ ቤት ነበር የወሰዳት። አልጋ ላይ ለማስተኛት ሲሞክር ግን ልብሱን እያያዘች እየቀረበችው ነበረ። ልትስመው እንደሆነ እርግጠኛ ቢሆንም እሷም ካልጋዋ በምትነሳበት ጊዜ እንደ ድንገት አንሶላዋ ተበላሽቶ ነበረ። ይሄም የወር ግዴታዋ ስለደረሰ ነው። ታዲያ አንሶላውን ከቀየረላት በኋላ ለቁርጠት ይረዛት ዘንድ ብሎ ደግሞ ማርና ውሃ አዘጋጅቶላት ነበር ሄደው። በቀጣይ ቀንም ያቺን አስተናጋጅ የእሷ ተላላኪ ለማድረግ ስልጠናውን ቀጥሏል። ታዲያ በቀጣይ ቀን መስሪያ ቤት ውስጥ ሰዎች እንዳለ ተጠራርተው ምግብ ሊበሉ እንደሆነ ነበር የሰማችው። እሷን ጥሏት ስለሚሄዱ ቺን በጣም ተናዳ ነበረ። በዚህም ሊን ስለሚሄድ እሱን ተከትላ ትሄዳለች። እዛ ያሉ ሰዎች እንዳለ እሷ በመምጣቷ በጣም ተደናግጠው ነበረ። ስለ እሷ የሚያውቁት ምንም ነገር የለም። ታዲያ ሁሉም ፈርተዋል። ታዲያ ጌም እየተጫወቱ አንዳቸው ስለ አንዳቸው ጥሩ ነገር እንዲያወሩ ጥያቄ እየቀረበ ነበረ። በእርግጠኝነት ስለ ቺን አለቃቸው ስለሆነች ጥሩ ነገር ማውራታቸው ስለማይቀር መጥፎ ነገር እንዲያወሩ ነበር የጠየቀቻቸው። ማንም ደፍሮ ግን ስለ እሷ መጥፎ ነገር አላወራም ነበረ። ታዲያ ነገሮች ሲጋጋሉ አንዷ ሴት ትሰክር ጀመረ። በዚህ ስካር መንፈስ ውስጥም ሆና ስትነግራት የነበረው ቺን ሁሉንም ሰው እንደ እንስሳ እንደምታይ አብሶ ሊንን እንደገዛችው እቃ እያየች እንደምታሰቃየው ነበር የተናገረችው። በዚህም ይህን ስትናገር ሌላኛዋ ደግሞ ማውራት እንድታቆም መኖር ስላለባቸው እሷ ደግሞ እስከፋያቸው እስከሆነች ድረስ ዝም ማለት እንዳለባት እየነገረቻት ነበር። ታዲያ እሷም ከሊን ጋር እንደምትቀራረብ በቁጣ ነበር የተናገረችው። በሰከረችበት ጊዜ ቤት ወስዶ ልብሷን እንደቀየረላት ትናገራለች። ይህንን ሲሰማ ሊን በጣም ይደነግጣል። እሱ እንዳልቀየረና ሌላ ሰው ቀጥሮ እንዳስቀየረ ነበር የተናገረው። ታዲያ ከዛም ከወጡ በኋላ ወክ እያደረጉ ነበረ። በዚህም አብሮ ለምን እንደማይሆኑ ቺን እየጠየቀችው ነው። ሊንም እሷ ፍቅር የያዛት ከቃሉ እንጂ ከፍቅር ግንኙነቱ እንዳልሆነ፣ ታዲያ እንደሷ አይነት ሴት አለማግኘት በህይወቱ ትልቅ ምርቃት እንደሚሆነው በቀልድ እየተናገረ ነበር። ታዲያ እውነት የፍቅር ግንኙነቱን የምትፈልግ ከሆነ እንደምታስብለት ማሳየት እንዳለባት ነበር የነገራት። ለሁለት ቀናቶች አላናገረችውም። እሱም ትልቅ የነጻነት ስሜት ተሰምቶት ነበረ። ታዲያ 24 ሰዓት ለሷ ባሪያ ስለሆነ አሁን ትልቅ ደስታ ውስጥ ነበር የነበረው። ከጓደኛው ጋርም ስለዚህ ነገር እያወሩ ነበረ። በመቀጠልም የቺን ጓደኛ የቀድሞ ባሏ ስለሆነ የቺን እህት እሷን ይዛ የድሮ ቤታቸው ወስዳት ነበረ። እዛም እቃ ፈልጋ ነበረ። ታዲያ በዛ ሰዓት ልጅቷ እቃ እስክትፈልግ ቺን ደግሞ እየተዘዋወረች ቤቱን በምታይበት ጊዜ የሊን ክፍልን ነበር የገባችው። ታዲያ እዛም በነበረችበት ሰዓት እንደ ድንገት ከጂም የወጡት እነ ሊን ነበሩ። ወደ ውስጥም ሲገቡ ገና ለገና ታያለው ብላ አልጋ ውስጥ ነበር የተደበቀችው። ያልጠረጠረው ሊንም ቀጥታ ሻወር ነበር የገባው። ታዲያ ሻወርም ከገባ በኋላ ግን የሆነ እንቅስቃሴ አልጋ ውስጥ እንዳለ ተሰምቶት ነበረ። በዚህም ምንም ልብስ ሳይለብስ ነበር ወደ ውጭ የወጣው። ታዲያ እሷም እንደሆነች ባወቀበት ጊዜ ይደነግጣል። እሷም ልብስ ሳይለብስ ስላየችው በጣም አፍራ ነበረ። ልብሱንም ለባብሶ ውጪ ሁለቱን ቁጭ ብለው ነበረ። ታዲያ እሱም በቻለችው መጠን ቅድም ያየችውን ነገር እንድትረሳ እየነገራት ነው። እንደ ድንገት ግን የደወለችለት የእሱ እናት ነበረች። ታዲያ ወንድምየው ወደ ሀገር ውስጥ ስለመጣ ወደ ቤተሰቦቹ ቤት እንዲመጣ ትነግረዋለች። ታዲያ እሱ ሊሄድ ስለሆነ ሊሸኛት እንደሚፈልግ ነበር የነገራት። በዚህም ሁለቱም ሊፍት ውስጥ ይገባሉ። ነገር ግን ሊፍቱ ይንገጫገጭ ጀመረ። ወዲያው ድምጽ አሰምቶ ሊፍቱ ቀጥ ነበር ያለው። በዛ ሰዓት ግን ሊን ይፈራ ጀመረ። እየተንቀጠቀጠ ነው። ራሱን ለማረጋጋት እየሞከረ እያለ ቺን ካቀፈችው በኋላ ታረጋጋዋለች። ከዛም ከወጡ በኋላ ግን ምን ሆኖ እንደሆነ ለመጠየቅ ብትሞክርም እሱ ግን ጭራሽ መመለስ አልፈለገም ነበረ። በመቀጠልም የሄደው ቤተሰቦቹ ጋር ነበረ። ወንድሙ በጣም ኮስታራ ነው። ታዲያ ቤተሰቦቹ ለወንድምየው ትልቅ ትኩረት እንደሚሰጡት ያስታውቅ ነበረ። በስራውም ጎበዝ ሰዓሊ ነበር። ሊን ግን ከቤተሰቦቹ ጋር ያን ያህል ማውራት ስላልፈለገ ምግቡን ከጨረሰ በኋላ ተነስቶ ውጪ ቡና እየጠጣ ነበረ። ያን አጠገቡ የተቀመጠው ወንድሙ ነው። ታዲያ ወንድምየውን በንግግሩ የሚያሳየው በሊን በጣም እንደሚቀና ነበረ። በዚህም ሲነግረው የነበረው ለቀድሞ ፍቅረኛው ሰው ልኮባት ሆን ብላ ሌላ ለማግባት እንድትሄድና እሱን እንድትከዳና እንድትተወው ያደረገው እሱ እንደሆነ እየነገረው ነበር።
እኔ ነገር እኮ ያናደደኝም ባይሆን እሷን ለመገላገል ይህንን ትልቅ ነገር ስላደረክልኝ በጣም አመሰግናለሁ። ያን ቀን ምሽትም ቺን ሌሊት ላይ ስራ እየሰራች ነበር። አሁን ለሰለጠነችላት ተላላኪዋ በምትደውልበት ጊዜ ስልክ አታነሳም ነበር። በዚህ ንዴት ውስጥ የደወለችው ለኒን ነው። ታዲያ ልጅቷ እንደማታነሳ ምናልባት ሞታ እንደሚሆን እየተናገረች ነበር። ሊን ግን ሁሉም ሰው እንደሷ ስራ ላይ እንደማያተኩርና ምናልባት ተኝታ ሊሆን እንደሚችል ነበር የነገራት። ግን እኮ አንተ በዚህ ሰዓት ራሱ ስደውልልህ ድሮ ላይ ስልክ ታነሳ ነበር። አየሻ ሁሉም ሰው እንደኔ የባሪያነት ጥጉ ጫፍ ድረስ አይደርስም ነበር። ባይሆን ነገ መጥቼ ወስድሻለሁ። መጎብኘት የምትፈልጊው የስዕል ኤግዚቢሽን ክፍት ነው። ታዲያ እነሱም በቀጣይ ቀን ይሄዳሉ። እንደ አጋጣሚ ሆኖ ግን እሷ መጎብኘት የፈለገችው የስዕል ኤግዚቢሽን ስዕሉን የሳለው የሊን ወንድም ነበረ። ታዲያ የብዕር ስሙ ሌላ ስለሆነ ነበር ያላወቀው። ሁለቱ ወንዶች በሚገጣጠሙበት ጊዜ ቺን ግራ ስለገባት ማውራት ፈልጋ ነበረ። ስታወራም የነበረው ከሊን ወንድም ጋር ነው። ታዲያ ሁለቱ እንዲያወሩ ያልፈለገው ሊን ግን ተናዶ ከዛ ይሄዳል። ለምን እንደተናደደ ወንድምየውን እየጠየቀችው ነበረ። ታዲያ እነሱ ወንድማማቾች እንደሆኑ ባይነግራትም ምናልባት ሊን ቺንን ስላወራት ቀንቶ ሊሆን እንደሚችል እየነገራት ነበር። ታዲያ ትንሽ ከተራመደ በኋላ ሊን ግን እሷን ትቶ ለወንድምየው መሄድ ስላልፈለገ ተመልሶ መጥቶ እየጎተተ ይወስዳታል። ትንሽ ከተራመዱ በኋላ እጇን ታላቅቃለች። ቆይ ምንድነው የምታደርገው? አብረኝ ሁን ስልህ እምቢ ብለህ ነበረ። አሁን ደግሞ ከወንድ ጋር ሳወራ ትቀና ጀመረ። በዚህም ማኩረፋው ነበረ። በቀጣይ ቀን መስሪያ ቤት አዲሷ ተላላኪዋንና ሊንን ጠርታቸው ነበረ። ነገር ግን አንዴም እንኳን ሊንን አላወራችሁም። አዲሷ ተላላኪ ስለማታውቀው ስራ ራሱ እሷ ነበረ ስትጠይቃት የነበረው። ይበልጥ ሊንን ለማናደድ ደግሞ አንድ ሀሳብ ታመጣለች። ታዲያ አዲሷ ተላላኪዋ እስክትሰለጥን ድረስ አዲስ ወንድ ተላላኪ እንደምትፈልግ ነበር የተናገረችው። በዚህ ነገር ቢናደድም ይባስ የተናደደው ግን ወንድምየው ቺንን ለማግኘት በመጣበት ጊዜ ነበረ። ታዲያ ወንድምየው ቺንን አስቀምጦ ሲነግራት የነበረው በመካከላቸው ያላበቃ ነገር እንዳለ ነበረ። በመቀጠልም ወንድ ተላላኪ ለመመልመል ሁለቱ ቁጭ ብለው ነበረ። በአሁኑ እሷ ቀላል ጥያቄ ብትጠይቅም ሊን ግን ስለ ቀና ሰዎቹን ከባድ ጥያቄ እየጠየቀ ከዛ እንዲወጡ አድርጓቸው ነበረ። ነገር ግን በመጨረሻ ጥሩ ተላላኪ ሊሆናት የሚችል ሰው አግኝታ ነበረ። ቆይ ለምንድን ነው ሰዎቹ እንዳይቀጠሩ እያደረክ ያለው? የምትጠይቃቸው ጥያቄ እኮ ለመመለስ የሚከብዱ ናቸው። ምን ነው አልወድሽም ብለኸኛል ነበር እንዴ? ታዲያ እሷም ተነስታ ከመሄዷ በፊት ወደ እሱ ነበር የጎተታት። በዚህም ቀርቦ ሊስማት ሲል ግን እንደ ድንገት ሌላ ተላላኪዋ ትመጣለች። በዚህም እሷ ተደናግጣ ነበር ወደ ውጭ ወጣችው። ታዲያ በዛ ሰዓት ልትሄድ ስትል እሱን ስለገፈተረችው ግን እንደ ድንገት የሶፋው ጠርዝ መጥቶት ራሱን ስቶ ነበረ። በመቀጠልም ሄደው ወደ ቤት ነው። ደህና መሆኑን ለመጠየቅም ደውላለት ነበረ። ታዲያ በመቀጠልም ከዚህ ቀደም የሊን ወንድም መጥቶ ያላበቃ ነገር በመካከላቸው እንዳለ ስለነገራት እንዲሁም እንድትደውልለት ካርዱን ሰጥቷት ስለነበረ እሱን አግኝታ ማናገር ፈልጋለች። ታዲያ እሱም እንድታስታውስ የነገራት ድሮ ላይ ህፃን እያሉ አንድ መጫወቻ ስፍራ በነበሩበት ጊዜ እናቴን እያለች ስታለቅስ እንደነበረ፣ ታዲያ ሊረዳት እሱ እንደመጣ ነበረ። እውነት መሆኑን ለማረጋገጥ ወንድምየው ጋር ለመሄድ አስባለች። መጀመሪያ ግን ሊንን ለማየት ነበር ቤቱ ሄደችው። ታዲያ እሱ አሞት ተኝቶ ነበረ። ስታስታውስ የነበረው ከዚህ ቀደም ስትታመም ሾርባ እየሰራ ያመጣላት ነበረ። ምግቡ እንደማይጣፍጥ ብትነግረው እራሱ ምግብ ከመስራት ወደ ኋላ አይልም ነበረ። ውለታ ለመመለስ አስባ ኪችን ገብታ ምግብ መስራት ጀመረች። ነገር ግን ትልቅ ጦርነት የተነሳ ነበር የሚመስለው። ቤቱን ዝርክርክ አድርጓለች። ያኔ የተነሳው ሊን ነበረ። ታዲያ እሱን ከወጣ በኋላ አንድ ላይ ምግብ ሰርተው ምግብ ይመገቡ ጀመር። በልተው ከጨረሱ በኋላ ወደ አልጋው ተመልሶ እንዲተኛ ካደረገች በኋላ ልትሄድ እንደሆነ ነበር የነገረችው። ታዲያ ሰው ለማግኘት እንደሆነ አሳውቃው ነበረ። ልትነሳ ስትል ግን እጇ ላይ የወንድሙን ካርድ ስላየ እንዳትሄድ ይጠይቃት ጀመረ። መቅረት ብትፈልግም ግን ስለ ወንድምየው ማወቅ ስለፈለገች እምቢ ብላ ጥላ ነበር ሄደችው። በቀጣይ ቀንም እንደ ቤተሰብ ሁለት ወንድማማቾች ከእናትና ከአባታቸው ጋር ቁጭ ብለው በሚመገቡበት ጊዜ የሊን ወንድም ሲናገር የነበረው የወደዳት አንዲት ሴት ስላለች ደግሞ ጎበዝ የድርጅት ኃላፊ እንደሆነችና በቅርቡ እሷን አምጥቶ ከቤተሰቦቹ ጋር ለማስተዋወቅ ዝግጁ እንደሆነ የሊን ወንድም እየተናገረ ነው። በዚህ ንግግሩ ሊን እየተናደደ ነበረ። በተመሳሳይ ሰዓት ቢሮ ሆና ጂን ደግሞ ስታስታውስ የነበረው የሊን ወንድምን ያገኘችበትን ቀን ነበረ። ታዲያ እሱም ሲነግራት የነበረው ህፃን እያሉ አንድ ላይ ፓርክ ውስጥ እንደተገናኙ ከዛ ባሻገር ደግሞ የሊን ወንድም እንደሆነ ነበረ። ታዲያ እሷ ደግሞ ያን ያስታወሰችው ህፃን እያለች እናቷ በጠፋችበት ጊዜ እናቷ ጋር ይዟት የሄደው ወንድ ህፃን ልጅ ስሙ ሊን እንደሆነ እናቷ ድሮ ላይ ነግራት ነበረ። ታዲያ ማንኛቸው ትክክለኛ እንደሆኑ ግራ ገብቷታል። መረጃ ለማግኘትም እሱ ወደሚቀመጥበት ዴስክ ነበር የሄደችው። ወረቀት እየፈለገች እያለ አዲስ የተቀጠረችው ተላላኪዋ ነበር የመጣችው። ለሷም የነገረቻት ሊን ለትንሽ ቀን ወደዚህ እንደማይመጣ፣ ታዲያ ግን ከሙሉ የመስሪያ ቤቱ ተቀጣሪ ጋር ተራራ ለመውጣት እንደተቀጣጠሩ ትሰማለች። ታዲያ ያለ እሷ ጥለዋት እንደሄዱ ባየችበት ጊዜ ተናዳ ነበረ። ያሉበት ድረስ ትሄዳለች። በዚህም አብረው ይራመዱ
ጀመረ። ሁሉም ሰው በጣም እየደከመው ነው። ቺን ግን በንዴት ተሞልታ ስለነበረ ከሊን ጋር ፊት እየተራመደች ነበረ። ታዲያ ሌሎቹ እዚህ እንደሚቆዩ ሲናገሩ እነሱ ረፍት እንዲያደርጉና እሷና ሊን እንደሚጨርሱ ነበር የተናገረችው። በዚህም ሁለቱ አንድ ላይ ሆነው ይራመዱ ጀመር። በዛ ሰዓት ግን እንደ ድንገት እሱ ቆሞ ሲያወራት እባብ ነበር የነደፈው። ወዲያው በአፏ ከመጠጠች በኋላ መርዙ ልታወጣለት ችላ ነበረ። ታዲያ እሱንም ፕላስተር ካደረገችለት በኋላ ሆስፒታል እስኪሄዱ ደህና እንደሚሆን እየነገረችው ነበረ። እሱ በዚህ ሰዓት የጠየቃት ስለ ወንድሙ እውነታውን እንዳወቀች ነበረ። እሷም ወንድማማቾች እንደሆኑ እንደምታውቅ ትነግሯለች። ታዲያ እሱም በመቀጠል ድሮ ፓርክ ውስጥ ስላገኘችው ልጅ ከማጣራት ይልቅ የድሮውን ድሮ ላይ ትታ ወደፊት እንድትኖር ነበር የጠየቃት። እሷ ግን ያንን ልጅ ድጋሚ ማግኘቷ ምናልባት እጣ ፈንታ ሊሆን ስለሚችል እንደማታቆም ትናገራለች። በዚህ ሰዓት ይስማታል። በሌላ በኩል የተራራ መውጣቱን ፕሮግራም ከጨረሱ በኋላ የመስሪያ ቤቱ ተቀጣሪዎች ቁጭ ብለው ምግብ እየተመገቡ ነበረ። ታዲያ ቺንና ሊን የት እንደሆኑ ተጨንቋል። ነገር ግን አዲስ የተቀጠረችው ተላላኪ በእርግጠኝነት እነሱ ግንኙነት ሊኖራቸው ስለሚችል ፍቅረኛሞች እንደሆኑ እንደጠረጠረች እየተናገረች ነው። ሌሎቹ ባያኑም እሷ ግን በጣም ጠርጣራ ሴት ነበረች። በመቀጠልም እነ ሊን ይመጣሉ። መጀመሪያ አካባቢ አለቃቸው ስለሆነች ራት ሲመገቡ መጠጣት ፈርተው ነበረ። ነገር ግን እሷ ተቀላቅላ በደንብ መጠጣት ጀመረች። ታዲያ እንዳትሰክር ቢነግራትም እሷ ግን ችግር እንደሌለው ተናግራ ብዙ ነበር የጠጣችው። በስካር መንፈስም ሆና አንዲት ተቀጣሪን ሊንን እንደምትወደው ትጠይቃታለች። ታዲያ ልጅቷም ሊን በጣም ጥሩ ሰው እንደሆነ እዛ ድርጅት ውስጥ ያሉበት ትክክለኛ ምክንያት እሱ ጥሩ ስለሆነና እንዲቆዩ ስለሚረዳቸው እንደሆነ እንጂ እንደሷ ባህሪ ቢሆን ሁሉም ሰው ለቆ እንደሚወጣ እየተነገራት ነበረ። ታዲያ እሷን በመቀጠል ሊን ደግሞ መልሶ የሚወደው እሷን ብቻ እንደሆነ በስካር መንፈስ ቺን እየተናገረች ነው። ታዲያ ሁሉም በድንጋጤ ጸጥ ነበር ያሉት። ሊንም አፉን ከፍቶ ነገሮችን ለማስተካከል ሊሞክር ሲል ግን ዝም እንዲል ትናገራለች። ታዲያ እንደሱ አይነት አለቃይትም እንደማያገኙ እየተናገረች ነበር። ሁሉም በመሳቅና ግራ በመጋባት ጭንቅላታቸውን አሁንታቸውን ለማሳየት እየነቀነቁ ነበር። ከትንሽ ቆይታ በኋላ ግን የመጣችው የሆቴሉ ማናጀር ነበረች። ወዲያው ሊን የሆቴል ማናጀሯ ያሰበችውን ነገር እንዳትናገር እየጠየቃት ነበረ። ልክ እሱ እንዳሰበው ያለው ክፍል አንድ ብቻ ነበረ። ቺን መጨረሻ ላይ ስለመጣች ሌላ ክፍት ክፍል ሊገኝላት አልቻለም። በዚህም እሱ ክፍል እንድታድር ማድረግ ነበረበት። ታዲያ እሷን ክፍሏን ካሳያት በኋላ እንደ ድንገት ስልክ ይደወልለታል። የደወለችለት የቀድሞ ፍቅረኛው ነበረች። ታዲያ ልታገኘው እንደምትፈልግ መልሰው አብረው እንዲሆኑ የሰራችው ስራ ስህተት እንደሆነ እየተናገረች ነበረ። እሱ ግን እምቢ ነበር ያላት። እንደ አጋጣሚ ሆኖ ልጅቷ ተከትላቸው እዛ መታ ነበረ። ታዲያ እንደማይፈልጋት ከነገራት በኋላ ሊራመድ ሲል ከጀርባ ታቅፏለች። እንደ አጋጣሚ ሆኖ ደግሞ ቺን ባልኮኒው ጋር ስለነበረች በመስኮት አይታቸው ነበረ። በመቀጠልም ሁለቱ ወደ አንድ ክፍል ነበር የሄዱት። ታዲያ የሆቴሉ ማናጀር አንድ ትርፍ ክፍል አግኝታ ነበረ። በዚህም እሱ ያሰበው ያንን የትርፍ ክፍል አሁን ለመጣችው የድሮ ፍቅረኛው ለመስጠትና እሱ ደግሞ ከቺን ጋር ለማደር ነበረ። በዚህም ወደ ክፍሉ በሚመለስበት ጊዜ ግን ቺንን ሊያገኛት አልቻለም። ሁለቱ ወደ አንድ ክፍል እንደገቡ ባየችበት ጊዜ በንዴት ተቃጥላ ወደ ቤት ተመልሳ ነበረ። ታዲያ ከሹፌሩ ጋር እያወራች ነው። ስለ ሊን ምን እንደሚያስብ እየጠየቀችው ነበረ። እሱም በጣም ጥሩ ልጅ እንደሆነ ስለሱ እየተናገረ ነው። ከዛም ይባስ ብሎ የድሮ ፍቅረኛው እሱን ለማግኘት እዚህ እንደመጣችና ምንም ማድረግ ስለማይችል ትርፍ ቦታ እንዳገኘና እሷን እዛ ክፍል ለማሳደር እሱ ደግሞ ከቺን ጋር ሊያድር እንዳሰበ ነበር የተናገረችው። በዚህም ሊንን የተረዳችው በተሳሳተ መንገድ እንደሆነ አስባ ነበረ። ታዲያ አዙሮ ወደ ቦታው እንዲመልሳት ትናገራለች። ሊን ደግሞ እሷን ለመፈለግ መኪናውን ይዞ ወጥቶ ነበረ። በዚህም ሁለቱ የተገናኙት መንገድ መሃል ላይ ነበረ። ታዲያ በተመሳሳይ ሰዓት ደግሞ የድርጅቱ ተቀጣሪዎች ሊን የት እየሄደ እንደሆነ ለማጣራት ብለው በመኪና እየተከተሉት ነበረ። አዲስ የተቀጠረችው ተላላኪ ግን ሰዎቹ ላይ መጮህና ልደበድባቸው ላፈልጋ ነበረ። ሊንና ቺን ግንኙነት እንዳላቸው እንደሚያስታውቅ ብትነግራቸውም እነሱ ግን ለማመን ፈቃደኛ አልነበሩ። መጀመሪያ አካባቢ ያንቺን እንደምወድሽ አላወቅኩም ነበረ። ነገር ግን ላጣሽ እንደሆነ ሳስብ ነው በጣም እንደምወድሽ ያወቅኩት። እሷን በደስታ አቅፋው ነበረ። ታዲያ ወደ ቤታቸው ከተመለሱ በኋላ በተደጋጋሚ እንደሚወዳት ስለነገራት ስላቀፈችው ስለዛ ጊዜ በተደጋጋሚ እያሰበች ነበረ። እሷም ስልክ ትደውልለታለች። እንደናፈቃት እየነገረችው ነበረ። ከሰዓታት በፊት አንድ ላይ እንደነበሩ ቀበጥ እንደሆነች እየነገራት ነው። በዚህም ከፎቁ በምትወርድበት ጊዜ ግን እንዳጋጣሚ ሆኖ እሱ ሊያያት ቤቷ ድረስ መጥቶ ነበረ። ታዲያ እሷም ከስራ ውጪ ስለሚገናኙ ደስተኛ እንደሆነች እየተናገረች ነው። እሱም ግን ግንኙነታቸው ቀስ እያለ እንዲያድግ እንደሚፈልግ በመናገር ጭንቅላቷን ከዳበሳት በኋላ ይሄዳል። በቀጣይ ቀንም ወደ መስሪያ ቤት ስትሄድ ጭራሽ ሌላ ሰው ሆና ነበረ። ተቀጣሪ ሰራተኞቿ አለባበሳቸው እንደሚያምር ቆንጆ እንደሆኑ እየተናገረች ነው። አንዷን ሁላ ሊፕስቲክ እየቀባቻት ጸጉሯን ሁላ እያስተካከለችላት ነበረ። መስሪያ ቤት ውስጥ ቺንና ሊን ግንኙነት እንዳላቸው ወሬ እየተነሳ ነበረ። አሁንም የተናደደችው አዲሷ ተቀጣሪ ቀድማ እንዳወቀች እየተናገረች ነበረ። በሌላ በኩል ቺን ሊንን ትጠራዋለች። ታዲያ
አሁን ፍቅረኛሞች ስለሆኑ እንዲኮሳተር ስላልፈለገች አይኗን በማርገብገብ ልታማልለው እየሞከረች ነው። እሱ ግን ምናልባት አይኗ ላይ ያለው አይላሽ ረግፎ ከሆነ የምትጠርግበት ሶፍት ከፈለገች ነበር የጠየቃት። በዚህ መልሱም በጣም ትናደዳለች። ታዲያ ከሰዓታት በኋላ ከቢሮዋ በወጣችበት ጊዜ አንዲት ተቀጣሪ ሴት የሊንን ከረባት እያስተካከለችለት ነበር ያየችው። ልጅቷ ደግሞ የተገላለጠ ልብስ ስለለበሰች ደማ ፈልቶ ነበረ። በዚህም ሊንን ጠርታ ትጮህበት ጀመረ። እሱ ግን እየሆነች ያለችው ነገር ልክ እንዳልሆነ ስራና የፍቅር ግንኙነትን መለየት እንዳለባት ልጅቷን ከፈለገች ዞር ብላ እንድታያትና የለበሰችው አለባበስ ስርዓት ያለው እንደሆነ ነበር የተናገረው። ስትዞር የሚያየችው ልጅቷ በስነሻት ሸሚዝና ሱሪ ነበር ያደረገችው። ወይኔ ጉዴ፣ ይሄ ልጅ ሊያሳብደኝ ነው። ጭራሽ የሌለ ነገር ማየት ጀመርኩኝ። ታዲያ ስብሰባ ላይ በነበረችበት ጊዜ ደግሞ ለእህቷ የተፈጠረውን ነገር እየነገረቻት ነው። እህቷም እያሾፈችባት ነበረ። በዚህም ስላሾፈችባት በንዴት ትጮኻለች። ነገር ግን ሁሉም ተሰብሳቢዎች ትኩር ብለው ሲያዩት ነገሩን ለማስቀየስ ሞክራ ነበረ። ከቆይታዎች በኋላ የሊን ወንድም ነበር የደወለላት። በዚህም ስልኩን አንስታ ትወጣለች። ሊንም ተከትሏት ነበረ። ታዲያ ወንድምየው ጋር እንዳትሄድ እየጠየቃት ነው። ቆይ ምን ማለት ነው? ስራና የፍቅር ግንኙነትን እንለይ አላልከኝም እንዴ? አሁን ደግሞ ማንም ማግኘት እንዳለብኝና እንደሌለብኝ መስሪያ ቤት ውስጥ እያለን ልትነግረኝ ነው? እሱ ግን ከመስሪያ ቤቱ እንደወጡ ታዲያ ማዘዝ እንደሚችል እየነገራት ነበረ። እንዳትሄድ ቢያሳውቃትም እሷ ግን መኪና ውስጥ ነበር የገባችው። ታዲያ ከሄደች በኋላ እሷ ግን ያመራችው እህቷን ለማግኘት ሆስፒታል ነበረ። እህቷ ዶክተር ናት። በተመሳሳይ ሁኔታ ደግሞ ወደዛ ሆስፒታል ሊንና ጓደኛው ተገናኝተው እያወሩ ነበረ። ሊን የመጣበት ዋና ምክንያት ቺን ይባስ እንድትወደው ለማድረግ ምን አይነት ሰርፕራይዝ ማዘጋጀት እንዳለበት ከጓደኛው ለመጠየቅ ነው። ምክንያቱም ጓደኛው እንደዚህ አይነት ነገር ላይ በጣም ጎበዝ ነበረ። እንደ አጋጣሚ ሆኖ ሊንና ቺንም እዛው ይገናኛሉ። በዚህም ሁለቱ ቁጭ ብለው በሚያወሩበት ጊዜ እዛ የመጣበት ምክንያት ጓደኛውን ለማማከር እንደሆነ፣ ታዲያ ከዚህ ቀደም ጓደኛው ፍቅር መግለጽ ላይ በጣም ጎበዝ ስለሆነ ምን ማድረግ እንዳለበት ለመጠየቅ እንደሆነ፣ በዚህም ከዚህ ቀደም እህትያው ስለ ፍቅረኛው የነገረቻትን ታስታውስ ጀመረ። ታዲያ ባህር ዳርቻ ጋር ከጠራት በኋላ ኬክ ላይ 99 የሚሆኑ ሻማዎችን ከተከለ በኋላ ሁሉንም እናብራ ሲላት እንደነበረ፣ ታዲያ ጓደኛው ሊን እንደሚያስበው እንደዚህ አይነት ነገር ላይ ጎበዝ እንዳልሆነ፣ እሷ የምትፈልገው ቀለል ያለ ነገርና ያልተወሳሰበ ነገር እንደሆነ እንዲረዳት ብቻ ነበረ ሊንን የጠየቀችው። ታዲያ አብሯት እንዲሆን ትጠይቀዋለች። እጅ ላይ ተያይዘው ነበረ። እነሱ ጥሩ ጊዜ ሲያሳልፉ ግን የሊን ወንድም ቺንን ቀጥሯት ስለነበረ እስካሁን እየጠበቃት ነው። ታዲያ የሆቴሉ ባለቤትም እንዲወጣና ሊዘጉ እንደሆነ ትነግረዋለች። እሱም በማፈር እሺ ይላል። ታዲያ ለመበቀል ግን ለሊን የቀድሞ ፍቅረኛ ነበር የደወለላት። እሷም ሊን ደሃ እስከሆነ ድረስ ከሱ ጋር እንደማትሆን ትናገራለች። ነገር ግን ወንድምየው እስከዛሬ ሊን የደበቀውን እውነታ ነበር የተናገረው። በጣም የሀብታም ልጅ እንደሆነና በቅርቡ ደግሞ ብዙ ድርጅቶችን ውርስ እንደሚሰጠው። ታዲያ አሁን እሷ ሊንን መልሰ የራሷ ማድረግ እንዳለባት ነበር የመከራት። ይህንን ያደረገው ቺንን የራሱ ለማድረግ ነበረ። ሊንና ቺንም ወክ እያደረጉ ቺን አንድ ጥያቄ ትጠይቋለች። የቀድሞ ፍቅረኛውን እንደወደዳት ነበር የጠየቀችው። ታዲያ ይህ ጥያቄ ግን የጅል እንደሆነ መልሱን ለመስማት እንደማትፈልግ በእርግጠኝነት እንደሚወዳት እንደሚያስታውቅ እየነገረችው ነበረ። እሱም ድሮ ላይ እንደወደዳት አሁን ግን ያ የፍቅር ስሜት እንደሌለና እንደከዳችውና ለሀብታም ሰው ጥላው እንደሄደች እየተናገረ ነው። በዛ ሰዓት ቺንን ሞተር ሊገጫት ነበረ። በዚህም ወደ ራሱ ይጎትታታል። ነገር ግን እሷን ከምወደው በላይ አንቺ እንደምወድሽ ነው የተረዳሁት። እኛ ሰዎች ነን፣ ህይወታችን ይቀጥላል። ህይወቴ ሲቀጥል ግን እጅሽን ይዤ መሆን አለበት። ልይሽ አልፈልግም። ታዲያ ፊልም እየሰራች ታሪክ ውስጥ እንዳለች ያህል ነበር የተሰማት። በዚህ ነገር ደስተኛ ሆና ነበረ። በቀጣይ ቀንም እሱ ስለ ስራ ቢሮ ውስጥ እየነገራት እያለ በፍቅር አይን ከተመለከተችው በኋላ እንዲያቆም ምሳ አንድ ላይ እንዲበሉ ነበር የጠየቀችው። በዚህም አንድ ላይ ይሄዳሉ። ቦታው የጥንዶች ቦታ ነበረ። ይህንን ቦታ እንዴት እንዳወቀች ሲጠይቃትም የድርጅቱ ተቀጣሪዎች እዚህ እየመጡ ምግብ እንደሚመገቡና ፎቶ ፖስት እንደሚያደርጉ፣ ታዲያ ፎቶቸውን ተጠቅማ ከተከታተለቻቸው በኋላ አድራሻውን እንዳወቀች ትናገራለች። ቦታው ላይ ቆንጆ የሆኑ ጥንዶች ፎቶ ከተነሱ በኋላ ግድግዳ ላይ ፎቶቸው ይለጠፍ ነበረ። እነሱ ምሳ ከበሉ በኋላ ከንፈሯ አካባቢ የበሉት ምግብ ስለነበረ እሱ በናፕኪን እየጠረገላት ነው። እንደ ድንገት የዞሩት ግን አስተናጋጇ ፎቶ ስታነሳቸው ነበረ። አንድ ላይ ስለሚያምሩ ፎቶቸው እንደሚሰቀል ነበር የነገረቻቸው። ታዲያ ሴትዮዋ እንደሚለጠፍ ስትናገር ግን ቺን በማፈር እንዲለጠፍ እንደማትፈልግ ትናገራለች። ነገር ግን ምናልባት ሊን ፈልጓል ብላ እሺ ማለት እምቢ ማለት ከብዷት ነበረ። ታዲያ ሴትዮዋ እንደምትለጥፈው ተናግራ ያወጣችውን ፎቶ ለሷ ሳይታ ስለነበረ ልትቀበላት ስትል ከሴትዮዋ ጋር እየተጓተተች ነበረ። በዚህም ፎቶ ይለጠፋል። ታዲያ ግን የድርጅቱ ተቀጣሪዎች ያንን ፎቶ ሲያዩት በጣም ተገርመው ነበረ። ያቺ ቀለብላባ ተላላኪ ግን በመጨረሻ እውነቱን ስላወቁ ደስ ብሏት ነበረ።
በቀጣይ ቀን አመሻሽ ላይ ቺንና ሊን አንድ ላይ በነበሩበት ጊዜ የሱ የቀድሞ ፍቅረኛ መታ ነበረ። ልታወራው እንደምትፈልግ ትናገራለች። እምቢ ማለት ቢፈልግም ግን ሚስጥሩን ለቺን እንደምትናገርበት ስታሳውቀው ቺንን እንድትሄድ በመናገር የቀድሞ ፍቅረኛውን ያወራት ጀመረ። የወሰደችውም ከዚህ ቀደም እሱ ብር አጠራቅሞ ሊከራይላት ወደ አሰበው አፓርታማ ነበረ። የድሮ ጊዜያቸውን ለማስታወስ ያንን ቤት እንደተከራየችው ትናገራለች። ከዚህ ቀደም የሰጣትን የጆሮ ጌጥ፣ የአንገት ጌጥና የእጅ ጌጥ እያሳየች የድሮውን እንዲያስታውስ ለማድረግ አስባ ነበረ። እሱ ግን አብሯት እንደማይሆን ነበር የተናገረው። በእርግጠኝነት ሀብታም እንደሆነ ሰምታ ተመልሳ እንደመጣች አውቆባት ነበረ። በዚህም እንድትተወው ይነግራታል። እሷ ግን መተው አልፈለገችም ነበር። እምቢ እንዳላት ስትረዳም አተራማሽ እንደሆነ እሷን የሚያፈቅራት ቢሆን ኖሮ ቶሎ ብሎ ወደ አለቃው ቺን እንደማይሄድና ከመጀመሪያው እንደተጫወተችበት ነበር የተናገረችው። እሱም በንዴት ተቆጥቷት ይወጣል። እሱም በንዴት እየተራመደ ነበረ። በዛ ሰዓት ሲያስብ የነበረው ስለ ቺን ነው። ቺንን አሁን እሷ መስሪያ ቤት ከመስራቱ በፊት ይወዳት ነበረ። ሁል ጊዜ ጋዜጣዊ መግለጫ ላይ ያያታል። በጣምም ያደንቃት ነበረ። አንድ ቀን ላይ ግን የሷ ድርጅት ችግር ውስጥ እንደገባ በሰማበት ጊዜ እሷን ለመርዳት ብሎ ነበረ ወደዛ ድርጅት ገብቶ የተቀጠረው። ታዲያ እሷ ደግሞ ስለሱ እያሰበች ነው። የድሮ ህይወቱ ጠምጥሞ እንዲያስቀምጠው አልፈለገችም ነበረ። ምን ያህል ለሷ ብሎ መስዋዕትነት እንደከፈለ እያስታወሰች ነው። እየሮጠች በምትወርድበት ጊዜ ቤቷ በር ጋር ነበር ያገኘችው። ታዲያ እሱም ሊነግራት የሚፈልገው ነገር ነበረ። እሷ ግን እንዳይቸኩል ሌላ ጊዜ እንደሚነግራትና ከፈልጋ ለመናገር እንደሚችል ትነግሯለች። እሱም ደስ ብሎት ነበረ። ይሄ ነገር ግን እሱ ፊት ያደረገችው ቢሆንም ከወንድሙ እውነታውን ማወቅ ፈልጋ ነበረ። በዚህም በቀጣይ ጊዜ ወንድሙን ለማግኘት ትሄዳለች። በቀጣይ ቀን ወንድምየው የነገራት ግን ትልቅ ውሸት ነበረ። ያኔ ፓርክ ውስጥ በተገናኙበት ጊዜ ሆን ብሎ ሊን ጥሎት እንደሄደ፣ ታዲያ ሊን በጣም መጥፎ እንደሆነና የልጅነት ህይወቱን እንዳከበደበት እየተናገረ ነበረ። ታዲያ ሊን እሱን ከመጥላቱ የተነሳ ፓርክ ውስጥ ጥሎት እንደሄደና እንዲጠፋ ሁላ እንደፈለገ እየተናገረ ነው። ነገር ግን ነገሩ በተገላቢጦሽ ነበረ። ሊን በተደጋጋሚ ለቺን እየደወለላት ነው። ቴክስት እየመለሰች ስላልሆነ የሆነ ነገር እንደተፈጠረ በመረዳት ወንድሙ ወዳለው ስዕል ኤግዚቢሽን ለመሄድ ነበር ያሰበው። ታዲያ ቺን ደግሞ ታሪኩን ከሰማች በኋላ የሊንን ወንድም ማመን አልፈለገችም። እየዋሸ እንደሆነ እርግጠኛ ሆና ነበረ። በዚህም ከህይወታቸው እንዲወጣ እየጠየቀችው ነው። ታሪኩን ሁላ እንዳላመነችው በመናገር ጥላው ልትሄድ ስትል ግን እጇን ይዞ ነበረ። እጇን ለማላቀቅ ስትሞክር ወደ ቦታ የመጣው ሊን ነበረ። ከወንድሙም ካላቀቃት በኋላ ይዟት ሊሄድ ሲል ግን በሌላ በኩል ወንድምየው ደግሞ ሌላኛ እጇን ይዞ ነበረ። እነሱ ይጓተቱ ጀመረ። በመቀጠልም የተናደደው ሊን ወንድሙን ሊመታው ሲል ወንድምየው ግን በቦክስ ነበር የጣለው። እሷን በጣም ትናደዳለች። ወንድምየውን በጥፊ ከመታችሁ በኋላ ከህይወታቸው እንዲወጣና እሷ የምትፈልገው ሊንን እንደሆነ ተናግራ ይዛው ነበር የሄደችው። መኪና ውስጥም ከንፈሩ ስለደማ ሶፍት ሰጥታው ነበረ። ታዲያ እሷ ብቻ የምታውቀውን ስለ ራሷ ጥሩ ነገር ይነግራት ጀመረ። የምትወደውን የምትጠላውን ብዙ ነገር። ከዚህ ቀደም እሷን አካውንት ላይ ሌላ ሰው መስሎ ሲያወራት እንደነበረ፣ ያንን አካውንት ደግሞ የከፈተችላት እናቷ ባል እንድታገኝ ለማድረግ ነበረ። ታዲያ በቀጣይ ጊዜም ጊዜ ለማሳለፍ የሄዱት ለመጀመሪያ ጊዜ ወደ ተገናኙበት ፓርክ ነበረ። ህፃን እያሉ የተጫወቱበት። እዛም ሄደው ጥሩ ጊዜ ያሳልፋሉ። በመቀጠል ግን ትልቅ ሽክርክሮች ላይ በሚወጡበት ጊዜ ልክ እንደ ልጅነቱ ይፈራ ጀመረ። ድሮ ላይ እሷ ስታበረታታው ነበረ። አሁንም ልክ እንደ ልጅነታቸው ታበረታታው ጀመረ። ወዲያው ወደ ኋላ እንድትዞር ነበር የነገራት። ድምጽ ካሰማ በኋላ ብዙ ፊኛዎችን ለቀቁላት ጀመረ። እየጮኸም እንደሚወዳት እየነገራት ነው። ታዲያ አንድ ሰው ፍቅሩን እንዲገልጽላት የምትፈልገው በዚህ መንገድ ስለሆነ ምኞቷን አሳክቶላት ነበር። ታዲያ ሁለቱ እየተራመዱ እያለ የድሮውን መናገር ካልፈለገ ችግር እንደሌለው እያሳወቀችው ነበረ። እሱም ምናልባት ወንድሙ ስላለው ሀብት እንደነገራት እያሰበ ነው። እሷ ግን ያወራችው ሌላ ነገር ነበረ። ከ3 ዓመት በፊት ድርጅቷ ውስጥ ለመቀጠር ሲመጣ ከተወዳዳሪዎቹ እንዳለ ያለው ልምድ ትንሽ ቢሆንም እሱም ግን ለማመን ውስጧ እንደነገራት፣ በዚህም ድሮ ላይ የትልቅ ባለሀብት ልጅ እንደሆነ እንዳወቀችበት፣ ሰዎች ሁሉ ከሱ ጋር አትስሪ ቢሏትም እንዳመነችው። ታዲያ ከዚህ ቀደም ፍቅረኛውን ወደ ውጪ ለመላክ ባለው ጉዞ መሀል ትልቅ ገንዘብ እንደሚያስፈልገው ተረድታ ደሞዙን እጥፍ ያደረገችለት እሷ እንደሆነች እየነገረችው ነበር። ታዲያ አሁን የተከራየውን አፓርታማ የተከራየችለት እሷ እንደሆነች ብዙ ነገር እየተናገረች፣ ታዲያ እንዲቆይበት አፓርታማው ላይ የተከራየችለት እሷ እንደሆነች እየተናገረች ነበረ። እሱም ለሁሉም ነገር ያመሰግናታል። ከዛም ከሄዱ በኋላ ፍቅረኛሞች ከሆኑ ለመጀመሪያ ጊዜ እሷ ቤት ለማሳለፍ ወደ ውስጥ ይገባል። ነገር ግን ውስጥ ስትገባ እናቷ ቁጭ ብላ እየጠበቀቻት ነበረ። እናትየውም ሁለቱ ፍቅረኛሞች እንደሆኑ ለማረጋገጥ ነበር የመጣችው። በቻሉት መጠን እየተቃቀፉ ለእናትየው ፍቅረኛሞች እንደሆኑ እያሳዩት ነበረ። በዛ እንደማያበቃና ከነሱ
ብዙ ነገር እንደምትጠብቅ ካስፈራራቻቸው በኋላ ነበር እናትየው የወጣችው። ታዲያ እናትየው ወጣች ብለው ለራሳቸው ጊዜ ልክ ሊያሳልፉ ሲሉ ግን የቺን እህትና የሊን ጓደኛ ነበር የመጡት። ሁለቱም ማውራት ፈልገው ነበረ። ነገር ግን ሊን ከዚህ በኋላ እሷን ከሌላ ሰው ጋር መጋራት ስለማይፈልግ እህትየውንና ጓደኛውን እያጣደፈ ከቤት ያስወጧቸዋል። በቀጣይ ቀን መስሪያ ቤት ውስጥ ስለ ቺን ተቀጣሪዎቹ እያወሩ ነበረ። አዲስ ፍቅረኛ እንደያዘች ፊቱ በደንብ እንደማይታይና ነገር ግን ፎቶ እንደተነሳች እየተነጋገሩ ነበረ። ምናልባት ልጁ ሊጎዳት እንደሚችል በሚያወሩበት ጊዜ ወሬውን ሲሰማ የነበረው ሊን በጣም ይናደዳል። ስራቸው ላይ ትኩረት እንዲያደርጉ እየነገራቸው ነበረ። ታዲያ እነሱም በመጨረሻ ቺንና ሊን አንድ ላይ እንደሆኑ ጠርጥረው ነበረ። በመቀጠል እሷ ግን ይዛ የመጣችው አዲስ ወንድ ተላላኪ ነበረ። ከዚህ በኋላ እዛ ድርጅት ውስጥ እንደሚሰራ ትናገራለች። አዲስ ሰው ስለተቀጠረ ግን ደስተኛ አልነበረም። የድርጅቱ ተቀጣሪዎች ራሱ እንደተተካ እየነገሩት ነበረ። ታዲያ ልጁ ደግሞ ከቺን ጋር ለመቀራረብ ይሞክራል። ቺን አሁን ሊንን ሙሉ ለሙሉ ረስታው ነበረ። ታዲያ ሁለቱ ጊዜ ሲያሳልፉ አብረው ሲሰሩ በጣም ይናደድ ነበረ። ልጁ ራሱ እሱን መጥቶ ለመታወቅ ሲሞክር ሊን በጣም ቁጡ ሆኖበት ነበር። ታዲያ ልጁን አደጋ ውስጥ ለመጣልም ቡና እንዲሰራላት ለቺን ነበር የተናገረው። ሊን ባለው መሰረት ልጁ ቡናውን ሰርቶ ያመጣል። ታዲያ ያንን ቡና ስትቀምሰው በጣም ቢያስጠላም ልጁን ላለማስቀየም ግን ዝም ብላ ነበረ። ሊን ግን ድሮ ላይ የማይጣፍጣት ሰርቶ ሳይሆን ቡናውንና ማስቀመጫውን ካንጋደደ ራሱ ትጮህበት ነበረ። አሁን ዝም ማለቷ አስገርሞት ነበር። ታዲያ መኪና ውስጥ በነበረበት ጊዜ ስልክ ትደውልለታለች። ለስራ ወደ ውጭ ሀገር ልትሄድ እንደሆነና አዲሱን የተቀጠረው ልጅ ይዛው እንደምትሄድ ነበር የተናገረችው። በንዴት ይቃጠል ጀመረ። ቀጥታ የሄደው ቤቷ ነበረ። ለምን እንደዚህ እንደምታደርግ ይጠይቃታል። ታዲያ እሷም እንዲረጋጋ እየነገረችው ነበረ። እንደ ቀና በመረዳትም በህይወቷ የምታስብለት ቆንጆ ወንድ እሱ ብቻ እንደሆነ እየነገረችው ነበረ። በፍቅሯ አብዶ ስለነበረ እንደዚህ አይነት ንግግር ስትናገር ግን ወዲያው ይረጋጋ ጀመረ። በቀጣይ ቀንም እነሱን ወደ ኤርፖርት ይሸኛቸዋል። ታዲያ እሷ ለስራ ከሄደች በኋላ ግን በጣም አዝኖ ነበረ። ትልቅ የብቸኝነት ስሜት ተሰምቶታል። መስሪያ ቤት የሚያየው እሷ የምትቀመጥበትን ቦታ ነው። ወደ አሳለፉበት ሬስቶራንትም ሲሄድ የብቸኝነት ስሜት ተሰምቶት ነበረ። ቴክስት ሊልክላት ያስብና ምናልባት ስራ ላይ ትሆናለች ብሎ ይተዋል። ሳያስበው እሷ ቤት በር ላይ ራሱን ያገኘው ነበረ። ያን ቀን ግን እሷ ትመጣለች። ስለናፈቃት ቀድማ እንደመጣች ነበር የተናገረችው። በዚህም በቀጣይ ቀን አብረው ከሆኑ በኋላ ጠዋት ስልክ ይደወልላታል። የደወለችላት የሊን እናት ነበረች። ታዲያ እንገናኝ ብትላትም ለሊን ግን እውነታውን አልተናገረችም ነበረ። እናትየው ቤት ስትሄድ ግን ቤቱን ከዚህ ቀደም በልጅነቷ እንደሄደችበት ታስታውስ ነበረ። ታዲያ እናትየው ካስቀመጠቻት በኋላ ስትነግራት የነበረው ከሊን መራቅ እንዳለባት፣ ሁለቱ ወንድማማቾች አንድ ሴት ስለወደዱ ከባድ ሁኔታ ውስጥ እንደገቡ፣ ምናልባት ሊንን ትታ ግን የእሱን ታላቅ ወንድም የራሷ ማድረግ እንደምትችል እናትየው እየነገረቻት ነው። በእናትየው ንግግር የተናደደችው ቺንም ሊንን እንደዚህ ማድረግ እንደማይገባት፣ በህይወታቸው እሱን እየጎዱት እንደሆነ እየተናገረች ነበረ። ወዲያው ግን የሊን ታላቅ ወንድም እንደ እብድ እየሆነ ነው። ዶክተሮች እሱን ለመያዝ እየሞከሩ ነበረ። እቃ እየወረወረ ቺንን ለመምታት እየሞከረ ነው። ታዲያ እሱ አሁን ያለበት ሁኔታ ትልቅ አእምሮ ቀውስ ውስጥ ነበረ። ይሄ በሽታ ከልጅነቱ ጀምሮ የነበረው ነው። ታዲያ ከድሮ ጀምሮ ነበረ። ከህፃንነታቸው ጀምሮ ሁሌ ሊንን ይደበድበዋል፣ ይገፈትረዋል። እሱ ጥፋት ካጠፋ በኋላ በሊን ያላክክ ነበረ። ታዲያ ቤተሰቦቹ ደግሞ ልጃቸው በሽተኛ ስለሆነ የሚያግዙት ለሱ ነበረ። በዚህ ሁሉ መሀል ግን ሁሌ ሊን የብቸኝነት ስሜት ይሰማዋል። ታዲያ የእሱን ቤተሰቦች ተናግራ ነበረ ወደ ቤት ሄደችው። ያኔ ደግሞ ሊን ቤተሰቦቹን ለማግኘት ይሄዳል። በዚህም ቺንን እንደማይተዋት እስከዛሬ ላደረጉት ነገር ግን ይቅርታ እንዳደረገላቸው እየተናገረ ነበረ። በሌላ በኩል ቺን ቤት ውስጥ ሆና ምናልባት የሱን ቤተሰቦች ስለተናገረችበት ገና ለገና እንለያይ ይላታል ብላ በጣም ፈርታ ነበረ። በሯም ይንኳኳል። ስትከፍተው እሱ ይዞ የመጣው ሻንጣ ነበረ። በእርግጠኝነት ወደ ውጭ ሀገር ሊሄድ እንደሆነ አስባለች። በዚህም ፈርታ ሳለ ግን እሱ ግን እሷ ቤት ለመኖር እንደመጣ ይነግራታል። ታዲያ ሁለቱም ቁጭ ብለው በሚያወሩበት ጊዜ ቤተሰቦቹ ትልቅ ድርጅት እንዳላቸው እሱን ሊያስተዳድር እንደሆነ ጠይቋለች። እሱም አባትየው ከእሷ ጋር በመስራቱ ደስተኛ እንደሆነ፣ ችግር እንደሌለው፣ ለትንሽ ዓመታት እሷ ጋር እንደሚሰራና ዝግጁ ሲሆን ግን የቤተሰቦቹ ስራ እንደሚቀላቀል ነበር የነገራት። እሷም እሺ ትላለች። በቀጣይ ጊዜ ስራ ስለነበራት ለሱ የሚሆን ልብስ እየለካች ነበረ። እሱ አጎንብሶ ልብሷን ከማስተካከል ወደ ኋላ እማይል፣ በሰው ፊት ለሷ ብሎ ዝቅ ማለትን የማይፈራ ነበረ። በዚህም ከሱ ጋር ስትሆን ደስተኛ ናት። መድረክ ላይ ወጣ ንግግር በምታደርግበት ጊዜ ሰዎች እንዳለ አሁን የሰራችው ስራ ከሌላ ኮርጃ እንደሆነ እየተናገሩባት ነበረ። መናገር ከብዷት በጣም ተደናግጣ ነበረ። ወዲያው ግን ነገሩን የተቆጣጠረው ሊን ነው። ከዚህ ቀደም የሰሩትን ስራ ከጓደኞቹ ከስራ ባልደረቦቹ ቶሎ ብለው እንዲልኩለት ካደረገ በኋላ እሷ ከመጀመሪያው ጀምሮ ከድሮ ጀምሮ ስትሰራ የነበረ ፕሮጀክት እንደሆነ ለማስረዳት ችሎ ነበረ። ታዲያ ነገሩ በተሳካ ሁኔታ ካለቀ በኋላ በምትወርድበት ጊዜ ይሄ ሁሉ የሆነው በሊን አማካኝነት ስለሆነ ደስተኛ ነበረች። ታዲያ ግን በዚህ ሁሉ መሀል እሱ እየተጎዳ እንደሆነና ሁሌ ተላላኪ ሆኖ መቅረት ስለሌለበት እራት በሚመገቡበት ጊዜ ከዚህ በኋላ እሷ ድርጅት ውስጥ እንዲሰራ እንደማትፈልግ ነበር የተናገረችው። በጣም ደንግጧል። ቤት ሲሄዱ መኪና ውስጥ ምንም እንኳን አልተናገረም ነበረ። እሷም ቀድማ ትወርዳለች። ታዲያ ግን እሱ ከአባቱ ስልክ ስለተደወለለት
መኪና ውስጥ ቀርቶ ነበረ። ሹፌሩም ሲነግረው የነበረው በቺን እንዳይናደድ፣ ቺን ከልጅነቷ ጊዜ ጀምሮ የቤተሰቦቿ ኃላፊነት እሷ ላይ እንደወረደ፣ ታዲያ የቤተሰቦቿ ዘመዶች ያላቸውን ሀብት ለመንጠቅ ሲሞክሩ እሷ ግን የራሳቸው ለማድረግ ከድሮ ጀምሮ ስትለፋ ስለነበረ አሁን እንዲህ ኮስታራና ቁጡ የሆነችው በዛ ምክንያት እንደሆነ ሰውየው እየተናገረ ነው። ታዲያ እሱንም በጣም ብትወደው ግን አሁን ስኬታማ የሆነችው ሊን አጠገቧ ስላለ ብቻ እንደሆነ እንዲወራ ስለማትፈልግ እንዲህ እንደምትሆን ሰውየው እያስረዳው ነበረ። ታዲያ በመቀጠል የሚያገኘው ወንድሙን ነበረ። ወንድምየው እስከዛሬ ላጠፋው ጥፋት ይቅርታ ይጠይቋል። አሁን ግን አይምሮ መታከም ስላለበት ወደ ውጭ ሀገር ሄዶ ሊታከም እንደሆነ ነግሮት ለመጀመሪያ ጊዜ አቅፎት ተሰናብቶት ይሄዳል። ታዲያ ወንድሙ ደብዳቤ ያስቀምጦለት ነበረ። ያንንም በሚያነብበት ጊዜ ወንድምየው በጣም እንዳዘነ፣ ከድሮ ጀምሮ እሱ ላይ በሚያደርግበት ነገር የጥፋተኝነት ስሜት እንደሚሰማው፣ ነገር ግን በሱ ስኬትና ብሩህ አይምሮ እንደሚቀና፣ ታዲያ ቺንም እሱን ስለመረጠችው ደስተኛ እንደሆነ የሚያሳይ ደብዳቤ ጽፎለት ነበረ። ታዲያ ወንድምየውም በመጨረሻ ደህና ሆኖ ከውጭ ሲመለስ በስነ ስርዓት ይቅርታ እንደሚጠይቀው ነግሮታል። ታዲያ ወንድሙ ተመልሶ እስኪመጣ ተስፋ እያደረገ ነበረ። ታዲያ እናትየውም ልጇን ለማሳከም ውጭ ሀገር ስለሄደች ሊን ለቺን ነበር የደወለላት። እናቱም ወንድሙም ስለሌሉ አሁን ከአባቱ ጋር መቆየት እንዳለበትና ለትንሽ ጊዜ እንደማያገኛት ነበር የነገራት። ታዲያ ከተገናኙ ቀናቶች እያለፉ ነው። እሷም ትልቅ የብቸኝነት ስሜት ውስጥ ገብታ ነበረ። መስሪያ ቤት ሆና መልእክት ልትልክለት ትፈልጋለች። ነገር ግን ይሄ ኩራቷ ሊያስልካት አልቻለም ነበረ። ድርጅቷም ችግር ውስጥ በሚገባበት ጊዜ እዛ ባይኖር እንኳን ለድርጅታቸው የሚረዳቸውን ዶክመንት ይልክላት ነበረ። በዚህ ነገር ደስተኛ ነበረች። ቤተሰቦቿንም ለማግኘት ሄዳ ነበረ። ታዲያ ቤተሰቦቿ ቶሎ እንድታገባ ይፈልጋሉ። ካላገባች ልጃቸው ጋር መኖር እንደከበዳቸው እየተነጋገሩ ነው። እርስ በርስ አባትና እናት ሲጨቃጨቁ የእነሱን ነገር መስማት የከበዳችንም ጥላቸው ትሄዳለች። የሄደችውም ከሊን ጋር በልጅነታቸው ወደ አሳለፉበት የመጫወቻ ስፍራ ነበር። እዛም ሆና ሽክርክሮሽ ውስጥ ስቅስቅ ብላ እያለቀሰች ነው። ነገር ግን ከጀርባዋ የብቸኝነት ስሜት የተሰማው ሊን ሽክርክሮሹ ላይ እንደነበረ አላየችውም ነበረ። በቀጣይ ቀንም እህቷ እየጎተተች ይዛት የሄደችው ቬሎ የሚለካበት ቦታ ነበረ። ለምን እንደምታስለካት ግራ ገብቷታል። በዚህም የእህቷን ጭቅጭቅ ለመገላገል ወደ ውስጥ ገብታ ልብስ እየለካች ነበረ። ይህን ሁሉ ነገር ያዘጋጀው ግን ሊን ነበረ። ታዲያ ለቺን እህትና ለሱ ጓደኛ ነግሯቸው ነበረ ወደዛ ይዘዋት የመጡት። እሷም ልብሱን ለብሳ ትወጣለች። በጣም አምሮባት ነበረ። በመቀጠል ግን የመጣው ሊን ነው። እስካሁን ስለ ራቃት ይቅርታ ከጠየቃት በኋላ ከዚህ በኋላ ከሷ ጋር መራራቅ እንደማይችል በመናገር ተንበርክኮ የአግቢን ጥያቄ ጠይቃታል። እሷም እሺ ትላለች። በተመሳሳይ ሁኔታ ደግሞ የቺን እህትና የሊን ወንድም አሁን ግንኙነታቸውን ማደስ ስለፈለጉ የድሮ ትዳራቸውን መመለስ ፈልገዋል። በዚህም እነሱ ይጋባሉ። እነሱ ሲጋቡ ሰርሚዜ የነበሩት ቺንና ሊን ነበሩ። በቀጣይ የእነሱ ሰርግ እንደሆነ እርግጠኛ ነበሩ። እዚህ ላይ ፊልማችን አብቅቷል። ደህና ቆዩልኝ።